ቤዛ አባባንና ሄለንን አታላ ቤታቸውን እንግዲህ አከራያቸዋለሁ በማለት ወስታቸው አታለለቻቸው። እንግዲህ የፍቅር ፍቅረኛ መጥተዋል። ምን እንደሚባል ባይታወቅም ማለት ነው። ሊሊ በጠና ታማ ሆስፒታል ገብታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት እንግዲህ ሰራተኛዋ አደይ ክፍል 160 ነው ይዤላችሁ የመጣሁት ማለት ነው። እንደምታውቁት ሊሊ በጠና ታማ ሆስፒታል ገብታለች ማለት ነው። ሊሊም በጠና ታማ ሆስፒታል በገባችበት ሰዓትም አደይ እንግዲህ ሆስፒታል ይዛት ሄዳለች። በዛን ሰዓትም ዴቭ መጥቶ ነበር ከአደይ ጋር አብሯ ይዟት የሄዱት። ሊሊ ምን እንደታመመችና ምን እንደሆነች ዶክተሩም ሊናገር ፍቃደኛ አይደለም። ለአዴም እሷም ለመናገር ፍቃደኛ አይደለችም ማለት ነው። ሊሊ አሁን ከሐኪም ቤት ወጥታ ወደ ቤቷ ተመልሳለች። ነገር ግን ምን እንደታመመችና ምን እንደሆነች ለመናገር ፍቃደኛ አይደለችም። አዴም ንገሪኝ፣ እኔ እህትሽ አይደለም ወይ? ለምንድነው ማትናገሪው? በማለትም ስትጠይቃት አዴም ምንም ብለሽ እንዳትጠይቅኝ እኔው ልቻለው እናንተ ነግሬያችሁ በኋላ እናንተ ከምትጨነቁ እኔ ዝም ብዬ ቢይዘው ይሻላል። ስለዚህ አነግርሽም በማለትም ለአደይ ነግራታለች ማለት ነው። እሷም እንደዛ በማለት ምን እንደሆነ እንግዲህ የከፋ ነገር ቢሆን ነው ዝም ብላ ታለቅሳለች ማለት ነው። ባቡሬም መጥቶ ምን ሆነሽ ነው ምንድነው የታመምሽ ብሎ ሲጠይቃት እሷም ልትናገር ፍቃደኛ አይደለችም። ለባቡሬም አልተናገረችም። ይሄ ነገር ዶክተሩ አልናገርም ያለው ምንድነው እና አንቺ ተናገሪ ምንድነው ለኔ ለምንድነው ማህነግሪኝ ብሎ አፋጦም ሲጠይቃት ምንም ልትናገርም ፍቃደኛ አይደለችም። ቤዛ እንግዲህ አባባንና ሄለንን ቤቷ ልታከራይ ይዛቸው ሄዳ ነበር። ቤቷንም አከራይ ያለው ብላ የ6 ወር ቤት ክራይ እንሰጥሻለን በማለትም ባለፈው ቪዲዮ የ6 ወሩ እንግዲህ ክፍያ ተፈጽሞላታል። ነገር ግን አሁን ደግሞ እነሱን ለማታለልና ለመሽጠት በማለት ቤታቸው መታ እንግዲህ ምንም ነገር እንደሌላ ሰው ሆና እንደምታውቃት ተንኮሉና ሴሯን ይዛ ሄዳለች። በዛን ሰዓትም እሱም አባባም የሆነ ቦታ ወጥቼ መጣለው እንግዲህ ቤዛ ካለች ሁለታችሁም አብራችሁ ተጫወቱ በማለትም ትቷት ወጥቶ ነበር። በዛን ሰዓትም እሷንም ሞኝ አገኘው በማለትም እኔ ያው ቤትሽን ለምንድነው ያከራይሽው ብላ እሷም ሄለን ስትጠይቃት እኔ ቤት የለኝም ነገር ግን በጣም ስለተቸገርኩ ነው ለናቴም ያከራየሁት ብላ ስነግራት አሁንስ የት ነው ያለሽው በማለትም በጣም አዝናለሁ በማለትም ሄለን ትጠይቃታለች። እና ምን ላርግ ብለሽ ነው በጣም ስለተቸገርኩ ነው ብላ ስነግራት ባይ አሁንስ ቤትሽን አከራይተሽ አንቺ አስፋልት ላይ መሆን የለብሽም ነገር ግን አንድ ክፍል ላይ እኛ ላይ ሆነሽ ከኛ ጋር መቀመጥ ትችያለሽ ትላታለች። በዛን ሰዓትም እንዴ እንደዛ ይሻላል ብለሽ ነው ስትላት፣ አዎ እንዴ እኔም እኮ ይገባኛል ጭንቀትሽ፣ ስለዚህ አንቺ መቸገር የለብሽም ከኛ ጋር ሆነሽ አንድ ክፍል ላይ ትተኛለሽ በማለትም ስነግራት፣ አሁን ነው ያገኘሁሽ እንጂ ከርፋፋ አግኝቼሻለሁ በማለትም እሷም ላይ አላግጣባታለች። ነገር ግን እንደዛ ብላ ገብታ መጨረሻቸውን ምን እንደምታረጋቸው እንደምታውቁት ነው። ቤዛ ተንኮለኛና ሴራ በመሆኗ ማለት ነው። አሁን ደግሞ የፍቅር ወንድም የቤዛ ወንድም ፍቅርን እንደሚያስቸግራትም ያውቃል። በዛን ሰዓትም ዳይመንድ መንገድ ላይ አግኝቶን ነበር። ምንድነው የምፈልገው አንተ የዚህ ሰፈር ምን ትሰራለህ? ሁለተኛ እንደላይ በማለትም ተናግሮን ነበር። ባለፈው ቪዲዮ እንዳያችሁት አሹ ቀጥቅጦት ነበር። አሹንም ያኛውን ለመበቀል እኔ በጣም ፈርቼ ነበር። አሹን ግን የወጋው መስሎኝ ነበር። ነገር ግን አሹ ጎበዝ በመሆኑ ቢላዋውን እሱን ሊወጋ ይዞ የመጣውን ቢላዋ አስጥሎታል ማለት ነው። አሹን ይበቀለዋለሁ ብሎ ነበር የመጣው። ነገር ግን አሹም አባሮት ወደ ቤቱ ገብቷል ማለት ነው። አሁን ደግሞ ፍቅር ይሄ ልጅ ለምንድነው የሚከታተለኝ ብሎም አሹ አመሰግናለሁ ብሎ ነገረው። ለምንድነው የምታመሰግኝ? ነገር ግን ይሄ ልጅ ለምንድነው የሚከታተልሽ? ለምንድነው እንትን የምትይው? ይሄ ልጅ ግን ሌሊት ላይ አይቻለሁኝ ከቤዛ ጋር የሆነ ነገር አለው ብሎ ይነግራታል። እና ይሄኛው አንድ ጊዜ ይሄ ነገርማ ኃይለኛ ነው፣ ዳይመንድም እጁ አለበት ማለት ነው በማለትም ዳይመንድንም ጠርጥሯለች ማለት ነው። እኔ አሁን ሄጄ ዳይመንድን ማናግረዋለሁ በማለትም ወደ ዳይመንድ ስትሄድ
እሷ ደግሞ እንዴ ምንድነው ስትለው አንተ ምንድነው የምትከታተለኝ ከፍቅር ወንድም ደግሞ ምንድነው ያለህ በማለትም ትነግሯለች። አንቺ ደግሞ ምንድነው የምታወሪው እንደውም ጥሩ አረገልሽ የፍቅር ወንድም በማለትም የፍቅር የቤዛ ወንድም በማለትም እሱም ይናገራታል። በዛን ሰዓትም የቤዛ ወንድምና አንተ ተመሳጥራችሁ ምን ልታረጉን እኔ ደግሞ ከሱ ምን ያረጋለሁ ምን ይፈልጋለሁ በማለትም እሷ ግን ነገር ግን የቤዛ ወንድም መሆኑ ፍቅር አታቅም ማለት ነው። በዛን ሰዓትም ኪንጎ ተነስቶ ስሚ አላት። አንቺ ደግሞ አሁን ብለሽ ከቤዛ ወንድም ጋር አንድ ላይ ሆንሽ በማለትም ሲያናግራት ምን እሱ የቤዛ ወንድም ነው ማለት ነው በማለትም ስጠይቅ አዎ የቤዛ ወንድም ነው፣ ከሱ ጋር ምን እንደምትሰሪ ግን አልገባኝም፣ እንዴት ከሱ ጋር ታወሪያለሽ በማለትም ሁለቱም ይናገሯታል። አሃ እሷ ነች የላከችብኝ በማለትም ወደ ቤዛ ቤት ሄዳለች ማለት። በዛን ሰዓትም ቀጥ ብላ ወደ ቤዛ ቤት በመግባትም እሷም ሄለንን ያታለለቻት በነበረች ሰዓት ትገባለች። በዛን ሰዓትም ቤዛም በደንጋጤ ወይኔ ጉዴ እቺ ደግሞ አሁን ለመጣች ነገሬን ታበላሻለች ብላ ባሰበችበት ሰዓትም ሲገባ ደንግጣለች። አንቺ ቀጣፊ ምንድነው ወንድምሽን ከኋላ የሚልክብኝ? ለምንድነው ወንድምሽን ላክሽብኝ? በማለትም ትነግራታለች። ምንድነው ምልክብሽ? ወንድሜ ልክ መላቅም ደግሞ አንቺ ደግሞ አሁን ካንቺን ቢሶ እኔን ልትናገሪኝ ትመጫለሽ? ውጪ ከዚህ ቤት እና አሁን ደግሞ አንቺ ማንሽ? በማለትም እሷም እንዳታቅባት ሄለን እንደዛ አርጋ ትናገራታለች። ስሚ እኔ ነግርሻለሁኝ እያስጠነቅኩሽ ነው። ስለዚህ ወንድምሽን ተጠንቀቅ በዩ ካሁን በኋላ ከኋላ እንዳይድ። ስለዚህ ለምንድነው ከኋላ የሚሄደው? በማለትም ፍቅርም ዛቻባት ትወጣለች ማለት ነው። በዛን ሰዓትም ሄለንም ግራ ገብቷታል። አበባ ተመልሶ ይመጣል ማለት ነው። ወይዛ ወዴት ሄደሽ ስትጠራባክ አንዷ መታ ቤዛና እሷ እዚህ የተደባደቡ ነበር ብላ ተነግረዋለች። ምን እዚህ ቤት በቤት በተከራየንበትም ቤት ሊደባደቡ መጡ ሲል አዎ ቤዛ ግን ነገር ግን ታሳዝናለች። ስለምታሳዝንም ምገባበትና ምታድርበት ቤት ስለሌላት ከኛ ጋር አንድ ላይ ልትሆን ነግሬያታለሁ፣ እንተኛ ጋር ትሆኛለሽ ብያታለሁ ብላም ለአበባ ተነግረዋለች። አንቺ ግን ምን ሆነሽ ነው? እንዴት ነው እኛ የተከራየንበት ቤት እሷን ቤቷን አከራይታ እኛ ጋር ተቀመጭ ምትያት? ምን ሆነሽ ነው? ለምንድን ነው? በማለትም አበባ ሄለን ላይም ይቆጣታል። እኔ ይገባኛል፣ ነገር ግን እኛ ምንም ማድረግ አንችልም፣ በጣም ነው የምታሳዝነው ስትል እኔ ነግሬሻለሁ በማለትም እሱም ያናግራታል። ሄለን እንግዲህ አፈን ሊሊ ከሆስፒታሉ ወጣለች። በዛን ሰዓትም እሷ ምን እንደሆነች አልናገርም ብላለች። ሊሊ ምንድነው የሆንሽው ብላ አዴም አፋጣ ሲጠይቃት እንዲሁም ባቡሬ አፋጦ ሲጠይቃት ምንም ልትናገርም ፍቃደኛ አይደለችም ማለት ነው። በዛን ሰዓትም እንግዲህ አዴም ግራ ገብቷት እኔ ይሄንን ልጅ ማጣራት አለብኝ በማለትም ዶክተሩን ልታናግረው ትሄዳለች። እንደ ሐኪም ቤት እንደሚገባ ሆነ ራሷን እንደ ወረፋ ይዛ ትገባለች። በዛን ሰዓትም ተጠርታ ስገባ አዴ ምን ሆነሽ ነው? ምንሽ ታመምሽ? ብሎም ሲጠይቃት ዶክተር በጣም ይቅርታ፣ ነገር ግን እኔ ታምሜ አይደለም በዛ ሰበብ አርጌ ለመግባት